በአሜሪካና በኢራን መካከል የተቀሰቀሰው ግጭት በዚህ ሳምንትም ተባብሶ የቀጠለ ሲሆን በርካታ ሰብአዊና ቁሳዊ ጉዳትም መከሰቱን የተነገረው የየመኑ ሁቲ ይህንን ግጭት መቀላቀል ደግሞ በመካከለኛው ምስራቅ ያለውን ቀውስ ከማባባስ ባለፈ በዓለም አቀፉ የባህር ትራንስፖርትና ኢኮኖሚ ላይ ሌላ አደጋ እንዳይጋርጥ ስጋት ማጫሩ ይነገራል። ፕሬዚዳንት ትራምፕ ኢራን በሆርሙዝ ሰርጥ በሚተላለፉ መርከቦች ላይ ጥቃት ከፈጸመች በአሜሪካ እንዳይንቀሳቀስ ከታገደው የሀገሪቱ ገንዘብ ላይ ለመርከቦቹና ጉዳት ለደረሰበት ጭነት ዳጎስ ያለ የካሳ ክፍያ ለመፈጸም የዛቱትም በዚሁ ሳምንት ነበር። የዓለም በሳምንቱ ጥንቅራችንም የሁቲ ታጣቂ ጥቃት የመካከለኛው ምስራቅ ግጭትን እንዳያባብስና ከባድ ዓለም አቀፍ ኢኮኖሚያዊ ጉዳት እንዳያስከትል በሚለው ስጋት ዙሪያ ያጠነጠነ ነው። ዘገባው የዘነበ ኃይሉ ነው። በአሜሪካና ኢራን መካከል የተቀሰቀሰው ግጭት በዚህ ሳምንትም ተባብሶ የቀጠለ ሲሆን የየመኖቹ ሁቲ ታጣቂዎችም በተዘዋዋሪም ቢሆን ይህንን ግጭት መቀላቀል ቀጠናውን ወደ ከፋ ሁኔታ እንዳይከተው ስጋትን አጭሯል። ቀድሞውኑ የግጭት ደመና ያልተለየው የመካከለኛው ምስራቅ ቀጠና የሁቲዎች የኢራንን ግጭት መቀላቀል ነገሮችን ከቁጥጥር ውጭ እንዳያደርገው ነው የተሰጋው። የየመኖቹ ሁቲ ታጣቂዎች በቀጥታ የኢራን ጦርነት ውስጥ ባይገቡም በተዘዋዋሪ በዚህ ግጭት ውስጥ መግባታቸውን የተነገረው ሳውዲ አረቢያ በሰና አውሮፕላን ማረፊያ ላይ ጥቃት ከሰነዘረች በኋላ ነበር ሁቲዎች ዓለም አቀፍ መርከቦች ከጥቃት ለማምለጥ ሲሉ በቀይ ባህር ላይ ባሉት የሳውዲ ወደቦች ድርሽ እንዳይሉ ማስጠንቀቂያ ያወጡት። في الخروج المليوني العظيم في جمعة التحذير والنفير. The Yemeni armed forces announces a ban on maritime navigation for the Saudi enemy. According to the rules of a blockade, the siege will be implemented as soon as we have issued this statement. Our people have the right to respond to a blockade with a blockade and escalation with escalation. ታዲያ ሁቲዎች ይህንን ማስጠንቀቂያ ካወጡ በኋላ በዚህ ሳምንት ጥቃት መሰንዘር የጀመሩ ሲሆን በርካታ መርከቦች አውሮፓን ከእስያ ወደሚያገናኘው ቀጭኑ የባብል መንደብ ቀይ ባህር መስመር ዝር ሳይሉ ሰንብተዋል። ቀይ ባህር የደረሱትም ከ20 በላይ መርከቦች ይህንኑ ጥቃት በመስጋት ወደ ኋላቸው ለመመለስ መገደዳቸውን የተነገረው። የየመን ወታደራዊ ኃይሎች በቀይ ባህር ላይ ያስተላለፉን ማዕቀብ በተላለፉ ሁለት የሳውዲ አረቢያ ነዳጅ ጫኝ መርከቦች ላይ ጥቃት ፈጽመዋል። ጥቃቱን የፈጸምነውም በርካታ ባሊስቲክ ክሩዝ ሚሳኤሎችን እንዲሁም ድሮኖችን በመጠቀም ነው። ጥቃታችንም ኢላማውን የጠበቀ ነበር። ሁለቱም መርከቦች በእሳት ከመያያዛቸው በተጨማሪ ጉዳት አስተናግደዋል። የሆርሙዝ ሰርጥ መዘጋቱን ተከትሎ መሰሉ የሁቲዎች ጥቃት ለዓለማችን ኢኮኖሚ ወሳኝ የሆነው ሌላኛው የባህር መስመር ቀይ ባህር አደጋ ውስጥ እንዲወድቅ ያደርገዋል እንደማለት ነው። ቀድሞውኑ በኢራን ጦርነት ምክንያት የሆርሙዝ ሰርጥ መዘጋት የተፈታተነው የዓለማችን ኢኮኖሚ አሁን ደግሞ የቀይ ባህር መስመር ተዘጋ ማለት ከድጡ ወደ ማጡ እንደማለት ነው። ይህ ዓመት ለመካከለኛው ምስራቅ እጅግ ፈተና የበዛበት ዓመት እንደሆነ የሚነገር ሲሆን አሜሪካ በኢራን ላይ ዳግም የጀመረችውን የአየር ጥቃት አፋፍማ የቀጠለችበት ሳምንት ሆኖ ነበር ያለፈው። ኢራንም እንደተለመደው ግዛታቸውን ለአሜሪካ የጦር ሰፈርነት የፈቀደ የቀጠናው ሀገራት ላይ የምትወስደውን ወታደራዊ እርምጃ አፋፍማ ቀጥላለች። በዚህ ምክንያት በአንጻራዊነት ሰላም የነበሩት የቀጠናው ሀገራት አሁን ላይ በየዕለቱ ከጎረቤታቸው ኢራን የሚቃጣውን የሚሳኤልና የድሮን ጥቃት ለመከላከል እዚህና እዚያ እንዲሉ መገደዳቸው ይጠቀሳል። አሁን ደግሞ በኢራን ይደገፋሉ የሚባሉት የየመኑ ሁቲ ታጣቂዎች ይህንን ግጭት ተቀላቅለዋል። ሁቲዎች ከሳውዲ አረቢያ ጋር የገቡበትን ግጭት በፈረንጆቹ 2022 በተኩስ አቁም ስምምነት ከቋጩ በኋላ አሁን ላይ ዳግም ግጭት ውስጥ መግባታቸው ሌላ ኢኮኖሚያዊና ፖለቲካዊ ቀውስ በቀጠናው እንዳይፈጥር ስጋት አጭሯል። ለደቡብ ምስራቅ እስያ ሀገራት ዓመታዊ ጉባኤ በፊሊፒንስ ማኒላ የከረሙት የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ስለዚሁ ስለ ሁቲዎች ስጋት ተጠይቀው ነበር። እንደምታውቁት ሁቲዎች ከዚህ ቀደም ይህንን አድርገዋል። ዓለም አቀፍ የባህር ትራንስፖርት ላይም አደጋ ደቅነው ያውቃሉ። የሆርሙዝ ሰርጥ መዘጋት ችግር እንደሆነ ሁሉ የቀይ ባህር መዘጋትም ችግር መደቀኑ አይቀሬ ነውና ትኩረት ሰጥተን ሁኔታዎችን እየተከታተልን ነው። ስለዚህ ስጋት ከሳውዲዎች ጋርም እየተነጋገርን ነው። ቅድም እንዳልኩት ይህ ስጋት አዲስ አይደለም። ነገር ግን ከዚህ የአሁኑ የሁቲዎች ስጋት የመሆን ጀርባ ኢራን አለች። በቀጠናው ጸባጫሪ ሀገር ማናት? ኢራን ናት።
እርሳቸው ይህንን ይበሉ እንጂ የሁቲዎች በተዘዋዋሪም ቢሆን ይህንን ግጭት መቀላቀል በዓለማችን የነዳጅና የአፈር ማዳበሪያ ፍሰትና ዋጋ ላይ ከባድ ተጽዕኖ እንደሚኖረው ነው እየተነገረ የሚገኘው። ሳውዲ አረቢያ ከኢራንና አሜሪካ ጦርነት ራሷን ለማግለል መሞከሯን ተከትሎ በአሁኑ የአሜሪካና ኢራን ግጭት ከቴሄራን የሚሳኤልና ድሮን ጥቃት መትረፏ የሚነገር ቢሆንም አሁን ላይ ከሁቲዎች ጋር ፊት ለፊት ተጋፍጣለች። ሳውዲ አረቢያ የሆርሙዝ ሰርጥ ሲዘጋ በቀይ ባህር ላይ ባላት የያምቡ አልባህር ወደቧ በኩል በዘረጋችው የነዳጅ ማስተላለፊያ መስመሯ የነዳጅ ምርቷን ለዓለም ገበያ ለማቅረብ ሞክራ ነበር። በዚህ ወደብ በኩል ነዳጅ የጫኑ የሳውዲ መርከቦች በባብል መንደብ በኩል ነበር ነዳጅን በተለይ እንደ ቻይናና ህንድ ላሉ ዋና የእስያ ሸማቾቿ ስታቀርብ የቆየችው። አሁን ላይ ሁቲዎች ይህንን መስመር ዘግተውታል። ፕሬዚዳንት ትራምፕ ስለዚህ ጉዳይ በሰጡት ማብራሪያ ደግሞ ሀገራቸው ሁቲዎችን አደብ እንደምታስገዛና ስጋት ሊሆኑ እንደማይችሉ ነው የገለጹት። What is your level of concern of a blockade of the Red Sea by the Houthi rebels, opening up another front in the war? We'll see what happens. So far, it hasn't happened. Might happen, but we take care of things. If something like that happens, we take care of it. You know, we've done that with the Houthis before, and we haven't heard from them in a while since we did what we did originally. That was about 45 days of very powerful action we took against the Houthis. And we've had no problem with the Houthis. They've had no problem with us for a long period of time, including during this conflict. I think that if there is something like that, we'll just have to take care of business. ሆኖም የቀጠናዊ ጂኦፖለቲካ ተንታኞች ከዚህ በፊት የነበረውን ተሞክሮ በማንሳት አንዳች ስምምነት ላይ ካልተደረሰ በኃይል የሚመጣ መፍትሄ አለመኖሩን ይጠቁማሉ። የሺያ እስልምና እምነት ተከታይ የሆኑት ሁቲዎች በፈረንጆቹ 2014 የተቀሰቀሰውን የአረብ ሀገራት የጸደይ አብዮት ተከትሎ ከሳዕዳ ከተማ በመነሳት የሀገሪቱን ዋና ከተማ ሰንዓን ጨምሮ ሰሜናዊ የመንን በቁጥጥራቸው ስር መዋል ችለዋል። ሳውዲ አረቢያ በወቅቱ የነበረውን የየመን መንግስት በመደገፍ በቀጣይ ዓመት ማለትም በፈረንጆቹ 2015 ከሁቲዎች ጋር ጦርነት ገጥማም ነበር። ሳውዲዎች በኢራን የሚደገፈው የሁቲ ታጣቂ ቡድን ደቡባዊ ጎረቤታቸው እንዲያዩ ለማድረግ እዚህ ጦርነት ውስጥ ቢገቡም እንዳሰቡት ሁቲዎችን ማስገደድ ሳይችሉ ከሰብአዊና ቁሳዊ ኪሳራ በኋላ ግጭቱ በ2022 በተኩስ አቁም ስምምነት ተቋጭቷል። ሁቲዎች ከዚያ በኋላ የሐማስና እስራኤልን ጦርነት ተከትሎ ፍልስጤማውያንን በመደገፍ ከእስራኤል ጋር ግንኙነት አላቸው ባሏቸው መርከቦች ላይ ከፈረንጆቹ 2023 እስከ 2025 ለ3 ዓመታት ያህል ጥቃት ሲፈጽሙ ቆይተዋል። ታጣቂ ቡድኑ ዘመናዊ ሚሳኤሎችንና ድሮኖችን የታጠቀ መሆኑም የሚነገር ሲሆን በብሪታንያ የጦር መርከብ ላይም ጥቃት ማድረስ መቻላቸው ይነገራል። ሁቲዎች የሚንቀሳቀሱበት ሰሜናዊ የየመን የባህር ዳርቻዎች ልክ እንደ ሆርሙዝ ሰርጥ ሁሉ ተራራማ ከመሆናቸውም በላይ በርካታ ዋሻዎች፣ መተላለፊያዎችና የጦር መሳሪያ ለማከማቸት ምቹ የሆኑ አካባቢዎች ያሉት መሆኑም ይጠቀሳል። በማንኛውም ወቅት ከነዚህ ጥቃት ለማድረስ ምቹ ከሆኑ ቦታዎች ላይ በመነሳት ሁቲዎች በቀይ ባህር ላይ በሚንቀሳቀሱ መርከቦች ላይ ጥቃት መፈጸም የሚችሉበት ሰፊ እድል አለ ማለት ነው። ይህንን ተከትሎም ሁቲዎች ከዚህ ቀደም በቀይ ባህር በመርከቦች ላይ በፈጸሟቸው ጥቃቶች የዓለም አቀፉ የባህር ትራንስፖርት ሌላ የባህር መስመር በመጠቀም ላልተፈለገ ወጪ እንዲዳረግ እንዳደረጉት ሁሉ አሁንም ይህንን እንዳይፈጽሙ ስጋትን አጭሯል።